ሰላም እንዴት ናችሁ? የደሱ የህሊ ቤተሰቦች፣ እኔ ዛቤል ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ስለ ኢቦላ ቫይረስ ለእናንተ የተወሰነ ግንዛቤ እሰጣችኋለሁ። በተለይ ይህ ቫይረስ አሁን ላይ በምዕራብ አፍሪካ ሀገሮች እንደ ወረርሽኝ እንደተከሰተ ይታወቃል። ለምሳሌ ዲሞክራቲክ ሪፐብሊክ ኮንጎ፣ ዩጋንዳና ሌሎችም የምዕራብ አፍሪካ ሀገሮች በዚህ ቫይረስ ተጠቂ እንደሆነ ይታወቃል። ስለዚህ ሰዎች ከአንድ ቦታ ወደ አንድ ቦታ በተለያየ ምክንያት ሲንቀሳቀሱ ይህን ቫይረስ ወደ ሌሎች ሀገሮች እንዳያስተላልፉ ወደ ሌሎች ቦታዎች እንዳያስተላልፉ በሚል የዓለም የጤና ድርጅት ጥንቃቄ እንዲደረግ በሚል የተለያዩ ነገሮችን እያስታወሰ ይገኛል። በተለይ ደግሞ ይህ ቫይረስ አሁን የመጣው ዝርያ በጣም ከበድ ያለ ስለሆነና የመተላለፉም ከፍ ስለሚል ጥንቃቄ ማድረግ በጣም ተገቢ ነው እያለ የዓለም የጤና ድርጅት ያታል። ስለዚህ ምንም ምልክቶችን ያሳያል። እንዴት ነው ጥንቃቄ ማድረግ ያለብን? አንድ ሰው ወደ አንድ ሶስት በምክንያት የሚተላለፈው የሚለውን ለእናንተ በደንብ አብራርቼ እነግራቸዋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርሰና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ የዓለም የጤና ድርጅት አሁን ላይ ኢቦላ እንደ ወረርሽኝ እንደተከሰተ እየገለጸ ይገኛል። በተለይ ደግሞ በምዕራብ አፍሪካ ሀገሮች እንደ ዲሞክራቲክ ሪፐብሊክ ኮንጎ እና ዩጋንዳ ላይ እንደ ወረርሽኝ እንደተቀሰቀሰ የዓለም የጤና ድርጅት አትቷል ማለት ነው። ይሄ ኢቦላ እያለ የምንጠራው የተለያየ ዝርያ እንዳለውና ከዚህ ቀደምም በምዕራብ አፍሪካ ሀገሮች ተከስቶ እንደነበርና ብዙ ሰዎችን እንደቀጠፈ ይታወቃል። አሁን ላይም ከድሮ የተለየ በተለይ ደግሞ አሁን በጠቀስናቸው ሀገሮች ከድሮ የተለየ ዝርያ እንደተከሰተና በተለይ ደግሞ ቡንዱንጊዮ የሚባል ይህ ዝርያ በጣም ከበድ ያለና በተለይ ደግሞ ቫክሲን ያልተገኘለት የመተላለፍ አቅሙ ከፍ የሚል በተለይ ደግሞ ብዙ ሰዎችን ሊቀጥፍ የሚችል እንደሆነ የዓለም የጤና ድርጅት እያተተ ይገኛል። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ምልክቶቹን ስናይ እንደሚታወቀው ምልክቶቹ በጣም አደገኛ የሆኑና በቀላሉ ሊተላለፉ የሚችሉ ስለሆነ በተለይ ደግሞ ጥንቃቄ እንዲደረግ የዓለም የጤና ድርጅት እያተተ ይገኛል ማለት ነው። በተለይ አንድ ሰው በዚህ ቫይረስ ከተጠቃ በኋላ ከ2 እስከ 21 ቀን ምልክቶችን ያሳያል ተብሎ ይታሰባል። ምልክቶችን በሁለት እንከፍላቸዋለን። በተለይ በጣም አጣዳፊ ወይም በጣም አደገኛ የሆኑ ምልክቶች አሉ። እንዲሁም ደግሞ በጊዜ ሂደት ሊከሰቱ የሚችሉ የተለያዩ ምልክቶች ይኖራሉ ማለት ነው። አጣዳፊ የሆኑ ምልክቶችን ስናይ በተለይ ደግሞ ከፍተኛ የሆነ ሙቀት ይኖራል፣ ከፍተኛ የሆነ ድካም ይኖራል፣ ከፍተኛ የሆነ የራስ ምታት፣ የጡንቻና የመገጣጠሚያ ህመም። እነዚህ አሁን የጠቀስናቸው በጣም ወዲያውኑ ምልክቶች እንደታዩ የሚከሰቱ ነገሮች ሲሆኑ ቆየት ወይም ደግሞ ዘግየት ያለ ምልክቶችም ይከሰታሉ። ለምሳሌ ማስመለስ፣ ተቅማጥ፣ የሆድ ህመም እና ቁርጠት እንዲሁም ደግሞ አንኤክስፕሌንድ የሆነ ወይም ደግሞ ሩት ኮዙ የማይታወቅ የደም መድማት በተለይ ደግሞ ወደ ውጭ ወደ ውስጥ የመድማት ነገር ይፈጠራል። ብዙ ጊዜ በአይን በጆሮና በአፍንጫ የተለያዩ ምልክቶች ይኖራሉ ማለት የመድማት ምልክቶች ይኖራሉ። ስለዚህ ከበድ ያሉ ምልክቶችን የሚያሳይ በጣም አደገኛ የሆነ የበሽታ አይነት ነው ማለት ነው። እንዴት ይተላለፋል የሚለውን ስናይ ደግሞ በመጀመሪያ ይህ ቫይረስ እንግዲህ እንደሚታወቀው ጥናቶች እንደሚያሳዩ ከሆነ ፍራፍሬ ላይ ከሚራቡ የሌሊት ወፎች ወደ ሰው እንደመጣ የዓለም የጤና ድርጅት ያታል ማለት ነው። በተለይ ከሰው ወደ ሰው የመተላለፍ ቻንሱን በጣም ከፍ ያለና በተለይ ደግሞ የተለያዩ ንክኪዎችን በምናደርግበት ጊዜ ይህ ቫይረስ በቀላሉ እንደሚተላለፍ ያሳያል ማለት ነው። ከእነዚህ ውስጥ እንግዲህ አንዱ የደም ንክኪ፣ የምራቅ፣ የላቭ ከማስመለስ የሚመጣው ፈሳሽ፣ ሰገራ፣ ሌሎችም የሰውነት ፈሳሾች እንደሚያስተላልፉ ይታወቃል ማለት ነው። ነገር ግን አንዱ ሰው ምልክቶችን ከማሳየቱ በፊት የማስተላለፍ አቅሙ ዝቅ እንደሚል የዓለም የጤና ድርጅት ይናገራል ማለት ነው። ስለዚህ እንዴት ነው መከላከል የምንችለው የሚለውን ላይ ማተኮር ደግሞ በጣም አስፈላጊ ነው። ቅድም እንደነገርኳችሁ የዚህ ቫይረስ ዝርያ አሁን ላይ ራሱን ምችት እያደረገና የተለያዩ ዝርያ እየተፈጠሩ እንደሚገኝ የዓለም የጤና ድርጅት አትቷልና በተለይ ደግሞ ለዚህ ቫይረስ ተብሎ የተዘጋጁ ቫክሲኖች፣ ትሪትመንቶች እንደሌሉ ይታወቃል። ነገር ግን ተዛማጅ የሆኑ በተለይ ደግሞ ይህ ቫይረስ በሚከሰትበት ጊዜ የተለያዩ ምልክቶች ይከሰታሉ። እነዚህ ምልክቶች የማከም ዘዴ፣ እነዚህ ምልክቶች የማጥፋት ዘዴ ነው የሚካሄደው ማለት ነው። ስለዚህ ምን ምልክቶችን ምን ትሪትመንቶች መስጠት እንችላለን የሚለውን ስናይ የመጀመሪያው ከፍተኛ የሆነ ሙቀት ስላለው የሙቀት ማብረጃ እና ሰውነትን የማድከም ሁኔታ ስላለው እነዚህን ነገሮች የሚያድን ነገሮች ይሰጣሉ። ከዚህ በተጨማሪ ቅድም እንደነገርኳችሁ ከፍተኛ የሆነ የማስመለስ፣ የማስታወክ እና
እንዲሁም ደግሞ ተቅማጥ ሊኖር ስለሚችል ፍሉድ ማኔጅመንት ይሰጣል ማለት ነው። በተለይ ደግሞ ይሄን ፈሳሽ ሊተካ የሚችል የወጣውን ፈሳሽ ሪስቶር ሊያደርግ የሚችል ፍሉድ ይሰጣቸዋል። ከዚህ በተጨማሪ ተቅማጥ ስለሚኖር ማስመለስ ስለሚኖር ማዕድናት ብለን የምንጠራቸው በተለይ ደግሞ ለሰውነታችን በጣም አስፈላጊ የሆኑ ማዕድናት ይኖራሉ። እነዚህ ማዕድናት ይወጣሉና እነዚህን የመተካት ዘዴ ፈሳሽ የመተካት ዘዴ በመስጠት የማዕድናት የመተካት ዘዴ በመስጠት ሳፖርቲቭ ኬር ማድረግ ይቻላል ማለት ነው። ሌላው ቫክሲን ነው። በተለይ ከዚህ በፊት ተፈጥሮ የነበሩ የኢቦላ ዝርያዎች ዘግየት ቢልም አንዳንድ ተጓዳኝ የሆኑ ሕክምናዎች ይሰጡ ነበር። አሁን ላይ ግን ይሄ ዝርያ በጣም ከበድ ያለ ስለሆነ የዓለም የጤና ድርጅት ምንም አይነት ቫክሲን እንዳልተዘጋጀና ትሪትመንቱም ቅድም እንደነገርኳችሁ ተጓዳኝ የሆኑ ትሪትመንቶችን የማከም ዘዴ እንጂ ቀጥታ ቫይረሱን የማከም ዘዴ አልተገኘም ማለት ነው። ስለዚህ ብዙ ጊዜ የቫይረስ በሽታዎች በቀላሉ የሚታከሙና እንትን ያሉ ስለማይሆኑ ስለሚያስቸግሩ እንደዚህ አይነት ነገር ይፈጠራል ተብሎ ይታሰባል። ስለዚህ በተለይ ደግሞ መቆጣጠርን ያማከለ ትሪትመንት እንዲሰጥ የዓለም የጤና ድርጅት ያታል ማለት ነው። በተለይ አውትብሬክ በሚከሰትበት ጊዜ ከዛ ጋር አጠቃላይ ከበሽታው ጋር ንክኪ ያላቸው ሰዎች ኳራንቲን ማስገባት ወይም ደግሞ ለይቶ ማቆያ ዘዴ ማስገባት ይሄ ትልቅ አማራጭ እንደሆነ የዓለም የጤና ድርጅት ያታል ማለት ነው። ከዛ በተጨማሪ በተለይ ሰዎች እንደዚህ አይነት ሳስፔክት ሆኖ ጥርጣሬ ካላቸው ለ21 ቀን እንዲቆዩና 21 ቀን ተቆዩ በኋላ ደግሞ ሕክምናው በተለይ የተወሰነ ጊዜ ለ21 ቀን ተቆዩ በኋላ ምልክቱን የሚያሳዩትን ወደ እዛ ምልክቱን የሚያሳዩትን ደግሞ እንዲለቀቁ በማድረግ ነው ሕክምና የሚሰጠው ማለት ነው። ከዚህ በተጨማሪ ብዙ ጊዜ ይህ ቫይረስ ሰዎችን በሚያጠቃበት ጊዜ ሞት ይፈጠራል ወይም ደግሞ ሰዎች ይሞታሉና በሚሞቱበት ጊዜ ጥንቃቄ የተሞላበት የአቀባበር ዘዴ መከተል በጣም አስፈላጊ ነው ተብሎ ይታሰባል። በተለይ ስትሪክት የሆነ ኢንፌክሽን ፕሪቨንሽን ዘዴ መጠቀም በጣም አስፈላጊ ነው ማለት ነው። ምክንያቱም አሁን እንደነገርኳችሁ የዚህ ቫይረስ ስርጭት በተለያዩ የሰውነት ፈሳሾች ንክኪ የሚፈጠር ስለሆነ ጥንቃቄ ለማድረግ ትንሽ አስቸጋሪ ነው ስለሆነ ስትሪክት የሆነ የኢንፌክሽን ፕሪቨንሽን ዘዴ መጠቀም በተለይ ደግሞ ፐርሰናል ፕሮቴክቲቭ ኢኩፕመንት እያለ የምንጠራቸውን ብዙ ጊዜ የሕክምና ሰዎች እንደዚህ አይነት ነገር በመጠቀም ሕክምናውን መቆጣጠር እንደሚችሉ የዓለም የጤና ድርጅት ያታል ማለት ነው። በተለይ ብዙ ጊዜ ከፔሸንት ንክኪ በሚኖርበት ጊዜ ጥንቃቄ በማድረግ ግላቭን፣ ጋውንና የተለያዩ ነገሮችን በመጠቀም ማከም ይቻላል። ምክንያቱም በቀላሉ ንክኪዎች ይህን ነገር ሊፈጥሩ ስለሚችሉ ማለት ነው። እንግዲህ የመተላለፍ ቻንሱ በጣም ከፍተኛና በተለይ ገዳይነቱ ደግሞ ከ50% በላይ ስለሆነ በጣም ጥንቃቄ ማድረግ አስፈላጊ ነው ማለት ነው። ስለዚህ ወደ ሌሎች ሀገሮች እንዳይተላለፍና በቀላሉ ክሮስ ቦርደር ዲዚዝ ነው እንደሚታወቀው እነዚህ ቫይረሶች የተለያዩ ነገሮች። ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ ኢቦላ ቫይረስ ምንድነው፣ እንዴት ነው ሊተላለፍ የሚችለው፣ ምን ምልክቶችን ያሳያል የሚለው ለእናንተ በደንብ አውራቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ሌሎችን ድረስ ላይክና ሼር በማድረግ ትብብራችሁ እንዳይለይ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።